ይልቁንስ አንተ ነህ እየቀለድክ ያለኸው። ሄሎ እናቴ። ወይ ልጄ፣ ያ የምትመኘው ቀን ደርሷል። አታጓጓይ ልጄ። ያው ብዙ ክፍተት በመሃላችን ቢኖርም ዛሬ ፍቅረኛዬን ላስታውቅሽ ቤት ይዣት እመጣለሁ። ቤቱን ፏፏ አድርገሽ ጠብቂ። አሁን ነው የምዘጋጀው ልጄ። አሁን ይዘህልኝ ነው። እሺ እናቴ፣ መጣን በቃ። እሺ። እንዴት ሄዱ? ከጓደኛዬ ጋር እንዴት ተገናኛችሁ? ካስተዋወከን በኋላ ሁሌ ነው የምንገናኘው። ለኔ ምርጥ ጓደኛዬ ነው። አንቺም እንደኔ ምርጥ ጓደኛ አግኝተሻል ማለት ነው። አበባ ይዤልሽ መጥቻለሁ። ምን ሊያረጋግልኝ? ማለት ሄዱ፣ በመሃላችን ብዙ ችግሮች እንደነበሩ አውቃለሁ፣ ግን ይቅርታ ብዬሽ ነበር። ወይስ ይቅርታዬን አልተቀበልሽኝም? ይቅርታው ይቆየኝና ይልቁንስ የምስራች ልንገርህ። የኔ ፍቅር ንገሪኝ። ከጓደኛህ ጋር የፍቅር ግንኙነት ጀምረናል። ማለት እየቀለድሽ መሆን አለበት። እንዴት? ከገዛ ጓደኛዬ ጋር? ይልቁንስ አንተ ነህ እየቀለድክ ያለኸው። እንዴት ልቀበል? እንዴትስ? ካንተ ጋር ጭቅጭቅ፣ ንትርክ፣ ሁሉ ነገር ሰልችቶኛል። በቃ ከህይወቴ ውጣ። እኔ አዲስ ህይወት ጀምሬያለሁ። ሳጣ በቅጽበት ለኔ ያልኩትን ሰው ባንቺ ብቻ ነበር ዓለም የተሰራው። ሄሎ ልጄ፣ ብትቆያችሁ ተዘጋጅቻለሁ እኮ። ሄሎ እኔ ልጅ፣ ሄሎ እንደኔ አፈቅርሻለሁ የኔ ፍቅር። እኔም አፈቅርሃለሁ።